በጌታ በኢየሱስ ስም ተጠምቀሃል አንተ? በአብ በወልድ በመንፈስ ቅዱስ ስም የሚለው ጥምቀት የተካፈለ በጌታ በኢየሱስ ስም አልተጠመቀ ማለት ይቻላል? በማን ስም ነው አጋንንት ማውጣትን የምታምነው? በጌታ በኢየሱስ። ስለዚህ አንዳንድ ጊዜ ደግሞ በአብ ወልድ መንፈስ ቅዱስ እያልክ ታወጣለህ። ያው ስለሆነ በአብ ወልድ መንፈስ ቅዱስ ሰይጣን አይወጣም። በስሜ አጋንንትን ታወጣላችሁ ብሏል። በየትኛው ስም? ጌታ ኢየሱስ ነው። በምን አወቅ? በስሜ አጋንንት አውጡ ይላል። አማኑኤልም ስሙ ነው አይደለም? ስሙ ነው። ለምን በአማኑኤል አታወጣም? ምንድን ነው ማስረጃ? ያ አሁን በስሜ አጋንንት አውጡ ሲል በአማኑኤል ማለቱ ሳይሆን በኢየሱስ ስም ለመሆኑ ምንድን ነው ማስረጃ? እንዲንበት ሌላ ስም የለማ የተሰጠን ለመዳን። እዚህ ጋር ግን በስሜ አጋንንት አውጡ የሚለው ላይ ግን ኢየሱስ መሆኑን ሪፈር አላደረገም። በምን አወቅ? በስሜ ተናጋሪው ኢየሱስ ስለሆነ እንግዲህ ኢየሱስ ብለን ብንወስድ ችግር ያለ አይመስለኝም። ሄሎ ፓስተር በረከት፣ ሰላም ሰላም። ትምህርቴን ሲከታተል ነበረ። ጥያቄ መጠየቅ እችላለሁ? እሺ፣ ሰምተዋል። እንግዲህ ተከታትዬ ነበር ስላልክ እስኪ አስታውሰኝ፣ ምንድን ነው የሰማኸው? መጀመሪያ ወደ እንትኑ ከመሄዳችን በፊት ያው በርዕሱ እንደተቀመጠው የክብር ተስፋ የት ነው ያለው በሚለው ስለ ተስፋ ስታስተምረን ነበረ። ከዛ ደግሞ ስለ ቆላስይስ ላይ የነበረውን ጠቅስ ሁሉንም በጌታ በኢየሱስ ስም መደረግ አለበት ሁሉ የሚለው ላይ ስታተኩር ነበር። ኦኬ። ስለዚህ እነኚህ የክብር ተስፋ ያለው ክርስቶስ በእናንተ ዘንድ ነው የተባለላቸው የቆላስይስ ሰዎች መሆናቸውን አይተሃል አይደለ? አሁን የስ እነዚህ የክብር ተስፋ ያለው ክርስቶስ በእናንተ ዘንድ ነው የተባለላቸው የቆላስይስ ሰዎች በቃል ቢሆን ወይም በስራ የሚያደርጉትን ሁሉ በጌታ በኢየሱስ ስም እንዲያደርጉ የተባለላቸው ናቸው። ኤግዛክትሊ። ስለዚህ ይህንን እኛ አሁን የክብር ተስፋ ያለው ክርስቶስ በእኛ ዘንድ ነው ማለት እንዴት እንችላለን? በቃል ቢሆን ወይም በስራ የሚያደርገውን ሁሉ በጌታ በኢየሱስ ስም ለሚያደርጉ የተጻፈውን ወስደን እኛ ባናደርግም ለእኛም ይሆናል ብለን እንዴት ነው ክሌም ማድረግ የምንችለው? ነው ፖይንቱ። እንደዛ ማድረግ የሚቻል ይመስልሃል? እሱ ላይ ያው እዛ የተቀመጠበት አግባቡ እንግዲህ ሁሉን ስለሚል ያው እኛም የኢየሱስን ስም እንጠቀማለን። የሚቀረው ነገር የለም፣ ሁሉንም ነው የምንጠቀመውና እንግዲህ በኢየሱስ ስም ቢደረግ ምንም ተቃውሞ የለብንም። ተቃውሞ የለብንም ሳይሆን እንደዛ ነው ወይ መደረግ ያለበት? ከተቀበልክ ትልቅ ነገር ነው። ስለዚህ በጌታ በኢየሱስ ስም ተጠምቀሃል አንተ? እንግዲህ በአብ በወልድ በመንፈስ ቅዱስ ስም የሚለው ጥምቀት የተካፈለ በጌታ በኢየሱስ ስም አልተጠመቀ ማለት ይቻላል? ስምና ስም መጥራትና ስም አለመጥራት ልዩነት የለውም። ለምሳሌ አንተ አሁን በኢየሱስ ስም በማን ስም ነው አጋንንት ማውጣትን የምታምነው? በጌታ በኢየሱስ። ስለዚህ አንዳንድ ጊዜ ደግሞ በአብ ወልድ መንፈስ ቅዱስ እያልክ ታወጣለህ። ያው ስለሆነ በአብ ወልድ መንፈስ ቅዱስ ሰይጣን አይወጣም። እንደዛ ታወጣለህ ወይም እንግዲህ እንደዚህ ላድርግልህ ግልጽ እንዲሆን። ለምሳሌ በኢየሱስ ስም አጋንንት የምታወጣው ለምንድን ነው? ማርቆስ 16:18 ላይ በስሜ አጋንንትን ታወጣላችሁ ብሏል። በየትኛው ስም? ጌታ ኢየሱስ ነው። በምን አወቅ? በስሜ አጋንንት አውጡ ይላል። አማኑኤልም ስሙ ነው አይደለም? በእርግጥ አማኑኤል እግዚአብሔር ከኛ ጋር ማለት ነው ትርጉሙ። አዎ፣ ግን ስሙ ነው። ኢየሱስ ማለትም እኮ ትርጉሙ መድኃኒት ማለት ነው።
ትርጉም አለው። አሁን ስሙንም አማኑኤል ይሉታል ተብሏል። አማኑኤልም ስሙ ነው። ለምን በአማኑኤል አታወጣም? በምንድን ነው አሁን ያ ስም በስሜ አጋንንት ያወጣል? እኔ አግሪ ውዝ ዩ፣ እኔም እንደዛ ነው ማምነው። ግን ምንድን ነው ማስረጃ? ያ አሁን በስሜ አጋንንት አውጡ ሲል በአማኑኤል ማለቱ ሳይሆን በኢየሱስ ስም ለመሆኑ ምንድን ነው ማስረጃ? እንድንበት ሌላ ስም የለማ የተሰጠን ለመዳን። አብ እኮ የሰጠን ይህንን ስም ነው። ያ እሱን እያወቀ እኮ ነው። እሱን እያወቀ ይታወቃል እሱ እንደዛ መሆኑ። ግን በስሜ አጋንንት አውጡ አለ። እዛ ላይ አሁን እኮ እንድንበዘን የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም የሚለው ላይ ኢየሱስ መሆኑ ተናግሯል አይደለም? እዚህ ጋር ግን በስሜ አጋንንት አውጡ የሚለው ላይ ግን ኢየሱስ መሆኑን ሪፈር አላደረገም። በምን አወቅ? በስሜ ተናጋሪው ኢየሱስ ስለሆነ እንግዲህ ኢየሱስ ብለን ብንወስድ ችግር ያለ አይመስለኝም። ለዛ ነው ጥያቄ መጠየቅ ይችላል አንተ ጋር። እኔ ግን ምንድን ነው ለዚህ ነገር ማስረጃ ማየው ሐዋርያቶቹ አጋንንት አውጥተው አያውቁም? ያስወጣው ያንን ትእዛዝ መጀመሪያ የተሰጣቸው ሐዋርያቶቹ ናቸው አይደለ? በስሜ አጋንንት ያወጣሉ የሚለውን ነገር ለእነሱ ነው የተነገራቸው አይደል? ትክክል። እነሱ አጋንንት አውጥተው ያውቃሉ አይደል? ስለዚህ ሲያወጡ ለምሳሌ ሐዋርያት ሥራ ምዕራፍ 16 ላይ አጋንንት ገጥሞት ነበረ። ወደ ጸሎት ስፍራ ስንሄድ በጌታ በኢየሱስ ክርስቶስም ከእሷ እንድትወጣ አዛለሁ አለው። በዛም ሰዓት ወጣ ይላል። ወጥቶ አሳይተውናል። ስለዚህ ያ ስም ኢየሱስ ነው ብለን አጋንንት ማውጫው ስም ኢየሱስ ነው ብለን እናደርጋለን። በአብ በወልድ በመንፈስ ቅዱስ ግን ብሎ ያወጡበት ቦታ አለ። እንግዲህ ኢየሱስ እኮ ስልጣን ሁሉ የተሰጠው ነው አይደለ? ስልጣን ሁሉ አለው። ጠየቅኩ ኢየሱስ ስልጣን አለው የሚለው ላይ አይደለም። እሱ ወደ በኋላ እንመጣለን። ስም ለማውጣት በአብ ወልድ መንፈስ ቅዱስ አይወጣም ወይ ስላልከኝ ነው። ሐዋርያቶቹ በስሜ አጋንንት አውጡ የተባሉት ሐዋርያቶቹ በኢየሱስ ክርስቶስም ሲያወጡ አየን። ሐዋርያት ሥራ ምዕራፍ 16 ላይ አብ ወልድ መንፈስ ቅዱስ ብለው ያወጡበትስ አለ? እኔ አላየሁም። ስለዚህ የሌለ ነገር ያለ ነገር ቁጭ ብሎ የሌለን ነገር እንዴት አድርገን ይቻላል እንላለን ታዲያ? እሺ ተቀብያለሁ። ግን ጥያቄ ልጠይቅህ ይቅርታ ጋር። እሺ ያለውን የጀመርነውን እንጨርስና ትጠይቀኛለህ፣ መደራረብ እንዳይሆን። ስለዚህ በኢየሱስ ክርስቶስ ስም ሰዎች መጽሐፍ ቅዱስ ውስጥ በኢየሱስ ክርስቶስ ስም እንደተጠመቁ ብዙ ቦታዎች ላይ አለ። ልክ እንደዛው አብ ወልድ መንፈስ ቅዱስ ተብሎ የተጠመቀ የምታውቀው አለ መጽሐፍ ቅዱስ ላይ? አብ ወልድ መንፈስ ቅዱስ ተብዬ ተጠምቄ ያለው ብሎ ያለ ሰው የምታውቀው አለ? በወንጌላውያን አብያተ ክርስቲያናት እንደዛ መጽሐፍ ቅዱስ ውስጥ ነው። መጽሐፍ ቅዱስ ላይ አላነበብኩም፣ ግን አብያተ ክርስቲያናት ህብረትም ሌሎቹም በአብ ወልድ በመንፈስ ቅዱስ ወዳጅ አሁን ማስረጃችን መጽሐፍ ቅዱስ ነው እንጂ ወደዛማ ወደ ልምምዶችማ ከሄደን እኮ ብዙ ነው አይደለም። እዛ ያለው አንተ የምትቀበለውም አትቀበለውም ልምምድ አለ እኮ በቤተ ክርስቲያናት አካባቢ ላይ አይደለ? አሁን እኔ አንተን በ6 ሚሊዮን አካውንት ላይ አስገብቼ ላለው የሚል አንድ ተቋም ብጠራለህ እሱ ልክ አይደለም ነው የምትለኝ እንጂ ያው እሱ ልክ ነው አትለኝም። ስለዚህ እሱ ምሳሌ አይሆንም፣ ማስረጃ አይሆንም። ማስረጃ መጽሐፍ ቅዱሳችን ነው። መጽሐፍ ቅዱስ ውስጥ አለ ወይ ነው የምልህ። በአብ ወልድ መንፈስ ቅዱስ እየተጠመቅ ያለው ብሎ ያለ የምታውቀው ሰው አለ? እኔ አላነበብኩም። ስለዚህ የለም መጽሐፍ ቅዱስ። እሺ ጌታችን ኢየሱስ ክርስቶስ በአብ ወልድ መንፈስ ቅዱስ አጥምቆ ነው ያለው ወይስ በአብ ወልድ መንፈስ ቅዱስ ስም ነው አጥምቆ ያለው? የት ቦታ? ማቴዎስ ላይ ነው። አንድ ቦታ ነው ማቴዎስ ላይ አይደለም ያለው? ከሌላ የለም እኮ እዛ ጌታ ኢየሱስ ማቴዎስ ላይ 28 19 ላይ
ያዘዘውበት ቦታ ላይ በአብ በወልድ በመንፈስ ቅዱስ አጥምቁ ነው ያለው ወይስ በአብ በወልድ በመንፈስ ቅዱስ ስም ነው አጥምቁ ያለው? በሱ ክፍል እንግዲህ ሂዱና አሕዛብን በአብ በወልድና በመንፈስ ቅዱስ ስም እያጠመኳቸው እያለ ነው የሚቀጥለው። ኦኬ። ስለዚህ መጽሐፍ ቅዱስ ውስጥ በአብ በወልድ በመንፈስ ቅዱስ ስም ነው እንጂ የሚለው በአብ በወልድ በመንፈስ ቅዱስ አጥምቁ የሚል ሌላ ቦታ የምታውቀው አለ መጽሐፍ ቅዱስ ውስጥ? አላየሁም፣ የለም። ኦኬ። ስለዚህ ጌታ ኢየሱስ በአብ በወልድ በመንፈስ ቅዱስ ብላችሁ አጥምቁ ያለበት ቦታ የለም። በአብ በወልድ በመንፈስ ቅዱስ ስም ነው ያለው። ስለዚህ አንድ የተጽኦ ስም ያልሆነ የተጽኦ ስም ባልሆነ ቃል ላይ ስም በሚጨመርበት ጊዜ የተጽኦ ስም ነው ዲማንድ የሚያደርገው እንጂ መልሰህ ያንኑ አትደግምም። ፕሮፐር ኔም አለ። ለምሳሌ አሁን አንተን እኔ አባት በል ብልህ አባት ትለኛለህ። የአባት ስም ከጠየቅኩስ የአባትን ስም እነግርሃለሁ እንጂ መልሰህ የአባቴ ስም ነው ብትለኝ ስም ነገርከኝ እንዴ? አይደል ነው። ስለዚህ ጌታ ኢየሱስ ትእዛዝ አዟል። ያዘዘው አብ ወልድ መንፈስ ቅዱስ ብላችሁ አጥምቁ ብሎ አይደለም ያዘዘው። ግን በአብ በወልድ በመንፈስ ቅዱስ ስም ነው አጥምቁ ያላቸው። ስለዚህ ስም እያጠየቀ ነው። ግን እኮ ፓስተር ምን መሰለ፣ በስላሴ አስተምህሮ ምን ይባላል? አብ ወልድ መንፈስ ቅዱስ ስም እንደሆነ ነው የሚያስተምሩት እና የምንማረውም በዛ ነው። አብ ማለት ስም ነው፣ ወልድ ስም ነው። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስም አብ አይደለም፣ መንፈስ ቅዱስ ደግሞ ወልድም አይደለም። ስም ግን በስም የተለያዩ እንደሆነ እንማራለን። እንደዛ ነው፣ ስም እንደሆነ ነው የተማርነው። ያ እኔም ስናገር ልብ ብለህ ከሆነ የተጽኦ ስም ነው ያልኩ። የተጽኦ ስም ማለት አባት ማለት እኮ አባት። እኔ አሁን የአባትህ ስም ስጠይቅህ ማን ነው የምትለው አንተ? የአባቴን ስም እነግርሃለሁ። ኦኬ። እንጂ አባት እኮ ስም ማለት አባት ስም አይደለም ማለት እኮ አይደለም። ፕሮፐር ኔም ግን አይደለም። የተጽኦ ስም አይደለም። አባት የክብር ስም ነው ወይም የግብር ነው። ወላዲ ለማለት ነው፣ የግብር ስም ነው። የተጽኦ ስም ግን አይደለም፣ ፕሮፐር ኔም አይደለም። ስለዚህ እኮ ነው ፕሮፐር ኔም ዲማንድ የሚያደርገው። እኔ አሁን አባት ስልህ የግብር ነው እንጂ የተጽኦ ስም አይደለም። አባት ስልህ አባት ነው። የአባት ስም ስጠይቅ ግን ፕሮፐር ኔሙን ነው ዲማንድ፣ የተጽኦ ስም ነው ዲማንድ ማድረገው። ስለዚህ አብ ወልድ መንፈስ ቅዱስም እንደሱ ነው። የማዕረግ ስም አይደለም እያልኩ አይደለም፣ ወይም ደግሞ የግብር ስም አይደለም እያልኩ አይደለም። የተጽኦ ስም ግን አይደለም ጌታ። ስለዚህ ጥምቀት በተጽኦ ስም ነው። አዋ ዲማንድ ስም ተጨምሮበታል። መጽሐፍ ቅዱስ ውስጥ የተጽኦ ስም ባልሆነ ነገር ላይ ስም ተጨምሮበት ስም ያላጠየቀ ማስረጃ አይተህ ታውቃለህ? ነው አላየሁም። ስለዚህ ነው ጥያቄ ልጠይቅ፣ ይቅርታ ጋር እሺ፣ እችን ልጨርስ ሀሳብ። ስለዚህ ነው ሐዋርያው ጳውሎስ ጌታ ኢየሱስ ክርስቶስ የተጽኦ ስም እያጠየቀ ስለሆነ ነው እንጂ ጥምቀት አብ ወልድ መንፈስ ቅዱስ እየተባለ የሚደረግ ቢሆን ኖሮ በቃል ቢሆን ወይም በስራ የምታደርጉ ሁሉን በጌታ በኢየሱስ አድርጉ የሚባል ነገር ሊል አይችልም። ምክንያቱም ቢያንስ አንድ ነገር በኢየሱስ ስም የማይደረግ ስላለ አንድ። ሁለተኛ መጽሐፍ ቅዱስ ውስጥ አንድ ቦታ አብ ወልድ መንፈስ ቅዱስ እየተባለ ሰው ሲጠመቅ እናገኝ ነበር፣ ግን የለም። ሁለት። ሶስተኛ መጽሐፍ ቅዱስ ውስጥ የተጠመቁ ሰዎች በጌታ በኢየሱስ ስም ብቻ ተጠምቆ ነበር የሚል ሊጻፍ አይችልም ነበር። በጌታ በኢየሱስ ተጠምቆ ነበር አይደለም፣ በጌታ በኢየሱስ ስም ብቻ ተብሎ ሊጻፍ አይችልም። ስለዚህ ትእዛዙን ጌታ ኢየሱስ ያዘዘውን ትእዛዝ እንደ መጽሐፍ ቅዱስ ሰዎች ባለመረዳት የተፈጠረ ጉዳይ ነው። ስለዚህ ይህንን ፈቃደኛ የሆኑ ሰዎች ማድረግ አለባቸው። በኢየሱስ ስም መጠመቅና በአብ ወልድ መንፈስ ቅዱስ
በአማኑኤል የሚባለው ላይ ልዩነት ባይኖረውስ የሚል ሀሳብ ያለው ቅድም ያነሳው ደግሞ ኢየሱስ የሚባለውን ስም የሚሰራውን ነገር ሊተካ የሚችል ሌላ ስም የለም። ኢኩዊቫለንት ኔም የለም። በኢየሱስ ስም የሚሰራውን ነገር በኢየሱስ ስም ብቻ ነው የሚሰራው። ያንን በኢየሱስ ስም ሊሰራ የሚችለውን ነገር ሊሰራልን የሚችል ሌላ ካለ ይሄ ኢየሱስ የሚባለው ስም ለብቻው ከስሞች ሁሉ በላይ የሚባልበት ምክንያት የለም። ሌላ ስሞች ቢኖሩም እነኛ ሌሎች ስሞች የምትላቸው ሁሉ መዳን የለም፣ ለመዳን የተሰጡ አይደሉም። ቅድም እንዳልከው መዳን በሌላ በማንም የለም ነው አይደል ያልከው? የለም። ስለዚህ ኢኩዊቫለንት ኔም ሲኖር ነው በዚህም ብናደርገው በዚህም የሚለው እኩል አቅም ያላቸው እኩል ጉልበት ያላቸው እኩል ስልጣን የተሰጣቸው ስሞች ካሉ ኦኬ፣ አንዴ በዚህኛው አንዴ በዛኛው አንዴ እያቀያየርን እናደርጋለን። ግን ይሄንን ስም የሚተካ ሌላ ስም የለም። ከስሞች ሁሉ በላይ የሆነ ምንም ሌላ ስም የለም። ይህንን ስም ለአንድ ብቻ መሰጠት የለበትም የምንለው ለዚህ ነው። ምክንያቱም ስድብ ነው የሚሆነው። አሁን ይህ ስም የወልድ ብቻ አድርገው ብንቶ አብና መንፈስ ቅዱስ ከስሞች ሁሉ በላይ የሆነ ስም የላቸውም ማለት ነው። አብና መንፈስ ቅዱስ የሚያድን ስም የላቸውም ማለት ነው። ምክንያቱም በሌላ የሚያድን ስም በሌላ በማንም የለም። ስለዚህ የወልድ ስም ብቻ ነው የሚያድን። አብ የሚያድን ስም የለውም። ወልድ መንፈስ ቅዱስ የሚያድን ስም የለውም። ምክንያቱም ኢየሱስ የሚለው ይሄ የሚያድነው ስም የማን ብቻ ነው? የወልድ ብቻ ነው። እና እንደዚህ አይነት ስህተት መስራት የለብንም። በእልህ ምክንያት እስከ ዛሬ ድረስ ተሳስቼ ኖር ያለውና ከዚህም በኋላም እየተሳሳትኩ እቀጥላለሁ። ከዚህ በፊት ለሰው እንደዚህ ሲያስተምር ኖር ያለውና አሁን ማስተካከልበት ምክንያት የለም ብለን እንደዛ አይነት ስህተት ውስጥ መግባት የለብንም። ኤኒታይም በገባን ሰዓት በየትኛውም ሰዓት ላይ ይህን ነገር ለማስተካከል ፈቃደኛ መሆን ያስፈልጋል። ከዛ ሁሉ በላይ ግን ዛሬ እየተነጋገርን ያለነው ትልቁ አደጋ በቃል ቢሆን ወይም በስራ የምናደርገውን ሁሉ በጌታ በኢየሱስ ስም ለማድረግ ፈቃደኛ ካልሆነ የክብር ተስፋ ያለው ክርስቶስ በእኔ ዘንድ ነው የሚለው ነገር ለእኛ አይሰራም። ምክንያቱም ይሄ የተጻፈው የክብር ተስፋ ያለው ክርስቶስ በእናንተ ዘንድ ነው የተባለላቸው በጌታ በኢየሱስ ስም በቃል ቢሆን ወይም በስራ የሚደረገውን ሁሉ በጌታ በኢየሱስ ስም ማድረግ የገባቸውና የፈቀዱ ናቸው። ለዚህ ይህን ሚስ ማድረግ የለብንም የሚል ትልቅ መልእክት ነው ያለን። ይህ መልእክት ይድረስህ። ጥያቄን ልቀበል። እሺ፣ አመሰግናለሁ። ቴንክ ዩ